የሆነ ሰው የሆነ ተረት ነበረ እንደዛ ብላ በኮሜንት ላይ ጻፈች ብሎ የራሱ ያስታውቃል። ደግሞ እዛ ዩቲዩብ ደግሞ ምን አይፈራም እንደ ፈጣሪ ትግስቱ እኔ ምን ልላችሁ ነው የገባው ሶሪ ምን መሰላችሁ የህይወቴ ቁልፍ ነች ህይወቴን ያሳመረችው ሃይሚ ነች ያለ ቦታ እያመጣችሁ አይዋ አሽከረክሩ ማለት ነው። ቤቷን ማታችላት ጃግና ወንድማ ተካመጣለች። እውነት የኔ እናት እውነት አንቺን ፈጣሪ ጠብቅሽ። ያለሽው ስድገት ነው። እግዚአብሔርን አይቼሻለሁ ብዙ እግዚአብሔርን ነው የምለው። ግን ከሷ ጎንም ብዙዎች አላችሁ ሆናችሁም ቢሆን የሷ ደግሞ የተለየ ማትቀየር ልጅ ናት። የምሬን ነው የምላችሁ። እኔ ዱሴና ሃይሚ በተገናኙ ጀምሮ ሳኒ ቤት የገቡት የሆነ ተከታተልኩ ነው እና የማትቀየር ልጅ ናት። ፈጣሪ ጠብቅሽ። እሺ ምንም አሉ ጋራ በቃ ብዙ ነው። ሃይሚ ፕራንክ ሰርታ ራሱ ሃይሚ ለጥፋት ሲኖር ራሱ ወዳ ማትበቅ ለሷ ሞታ የምትገኝ ግን እግዚአብሔር ጠብቅሽ። ያለሽው ስድገት ነው እንደኔም እነሱ እንኳን አገር ቤት እናት አባት አላቸው አጠገባቸው። አንቺ ግን ያለሽው እንደኔም ስድገት ላይ ነው። እግዚአብሔር ይጠብቅሽ። አይዋ ምን እንኳን ማለት ነው እሷ ሲናገር መስፋ ነው መስፈቅታቸው ሁላከፍታ ቢባን የምሬን ነው ብላችሁ እና አላችሁ እኮ እሷን ብቻ አይደለም አሉ እሷን የሚወዳት በጣም የሚወዳት አሉ። ሁላችሁም ነው ፈጣሪ ይጠብቃችሁና ውዴታችሁ ለዘላለም ያደርግላችሁ ያኑራችሁ እና ሃይሚን ተከትላችሁ ወደፊት ሂዱ። ምንም ነገር ቢፈጠር እሷን እንዳትተዋት አደራችሁ። ግን እሷም እኮ ብላለች ሁሌም ፈጣሪን ተመሰገነች። ሁሌም ፈጣሪን ነው የምታስቀድመው። አንድ ሰው ፈጣሪን ካስቀደሽ ማለት ነው አትወድቅም። አሁን እየተደረገ ያለው ሃይሚ እንድትጠላ ሃይሚ ከሚዲያ ገባችሁ አይደለም? ይሄ ማውቅ አለባችሁ። እህታችሁ ነች፣ ጤንጥዬ ነች፣ ሴት ነች። በቃ እኔ ምን ሊላችሁ ምንም ማለት አይችልም። ግን እናንተ በቃ አድርጉ የምታደርጉ ነገር ማለት ነው። ሁሉም እኮ እሷ ላይ እንትን እያለ ያለው ማለት ነው። ይሳኒ ምን እንደተቀለሽ ከዚህ በፊት አልቅሳለች። ከዚህ በፊት እንደዛ ተሰብራ እንድትመጣ ነው። እንደውም አንቺ ለራስ ያልሽው አንቺ ምንም ቢሆን እኮ አሁን እሷና እውነት ለመናገር ከኔ ሚልክ ከአንቺ ሚልክ ሃይሚና ብሩክ አብሮ የባሉ ናቸው፣ አብሮ እንትን የጣጡ ናቸው። ግን ሆኖ እንዴት ነው እንድትሰበር ይሄን ናል ንግግር እያወራ ይሄን ናል ሰው እያመጣ ለምን ምን አረጋች? ነፍሱን አጥታለች እቺ ልጅ ምንም እኮ ምንም አላደረገችም። አሁን የዛሬው ንግግር ጭራሽ የሚቆሽሽ በአሽሙር ምንድን ነው ያለው? ስመኝማ ውዴ በአሽሙር ምንድን ነው ያለው? እሱን ስመሹ ነው እንዴት ትደርሽበታለሽ አለ። ይሄ ቆሻሻውን ይዝባል ወንድ ነው ግን ከወንድ ትቆጥሩታላችሁ እንዴ? ይሄ በዛሬ ንግግሩ አፈርክ በቆሻሻ የምር ወንድም አለኝ ግን እንደዚህ አይነት ወንድም አላየውም። ትስ እንዴ ከሴት ጋራ ይመላለሳል እንዴ የማይሆን ቃላት ከሴት ጋር እሱ እኮ እሱ የደረሳትን ሴት ስለምሴም እሷም ልክ እንደሱ መስሏት እኮ ነው። አይዋ ግን እሷ እንደዛ አታደርግም። ብትሞት አታደርግም። ብትሞት አታደርግም። ሃይሚ ብትሞት አታደርግም እንደዚህ አይነት ቃላት። ሰሚራ ሴት ልጅ ነኝ የሴት ልጅ ነኝ ምናምን የሚል ቦታ ሄዱበት ማለት ነው። በዚህ አውሩ እኔ ሴት አይዋ ሰኒ የሴት ልጅ ክብር አለኝ ምናምን ያለውን ሁሉንም አምጡትና ሂዱበት። እና ደግሞ እኔ የምላችሁ ነገር ምንም ቢፈጠር ምንም ነገር በቃ የለም ቢፈጠር ሃይሚን ይዛችሁ ወደፊት ሂዱ። እሷን እንዳትተዋት አደራችሁ። ያኔ ማን ከዚህ በኋላ ብዙ ነገር ሊፈጠርም ይችላል። ፈጣሪ ነው የሚያውቀው። ምንም ቢፈጠር ነገር እኮ የለም። ምክንያቱም እኮ እሱ እኮ ለምንድን ነው የእሷ የምትሰራው ቪዲዮ እስካሁን ድረስ የማያሰሙበት? እናንተ እውነት በስነ ስርዓት አሰሙ ብላለች። እኔ ከሱ ህይወት በራሴ ፍቃድ ሊወጣ ነው። ለሱ ደግሞ ፍሪደም ሊሰጥ ነው። አንደኛ ደግሞ እንኳን ሱሲ አይደለችም። ከዚህ በኋላ በፈለገ ሴት መጥቶ ቪዲዮ መስራት ይችላል እያለች ተናግራለች። አሁን እንዴት እሱ እንደዚያ እየሆነ አንቺ ሲጀመር ለሴት ልጅ ክብር አለኝ የሚለው ማለት ነው። እናትየውን እንደዚህ እያደረጉ እሱ በሚያወራው ወሬና በሚያወጣቸው ቃላት እናቱን እየሰደቡ ልክ አምታችሁ ቦሱት ቲክቶክ ላይ ቦሱት ተሽ እኔ እንኳን በቲክቶክ አላቀነባብር። ሰላም እንዴት ናችሁ? ሴት ናት እንዴ? ዳና ነኝ። አረባተ እግዚአብሔርን እኔ ዛሬ በተናገረው ነገር አትርሳ ግን ያኒ እሱ ተሷን ወርቆም እንዳለ ወርሽ አንድ ሰው አሁን ልጅ እህቴ አሁን የገባሽው እህቴ አውሪ አንቺ የና
ማለት ከሱ አንደበት እንደዚህ ያለ ቃላት አይጠበቅም። ለሴት ልጅ ያለኝ ክብር ውጭ ሀገር ለምትሰሩት ራሳችሁን ጠብቁ ይላል። በፊት ከሱ እንዴት እሷን ሰው ያደረገችው በእሷ እኮ ነው 200 ኬክ የገባው 250 የሚገባው። በፊት ብሩኬ ማን ነው እንደዚህ የሚከታተለው? የምር እንዴት እንደዚህ ይናገራል? ጭቃ ነው የተናገረው። ጭቃ እንኳን የሆነ የተለጠፈው ነገር ይፈርሳላ፣ ከልቧ የማይፈርስ ነው የተናገረው ዛሬ። እንደዚህ አስመስሎ ሌላ ነገር ከእናንተ አልፈልግም። ሃይሚ ቦታ ሆናችሁ ብቻ እንደምታስቡ ፈልጋለሁ። ዛሬ ፍቅረኛቸው ቆሞ ፍቅረኛ እንበሉና አብረን በልታችሁ የጠጣችሁ እዛ ቦታ የሃይሚ ቦታ ሆናችሁ ቆሞ አንቺ ምን ነው ቆላሽ እንዴ? አንቺ ምን ነው እንዲሆንሽ እንዴ? የቦታ ነው የሳመሽ ብሎ ባናግራቸው ምን አይነት ልጅታ እኮ ተንቀጠቀጠችው። መልስ አጣችሁ እኮ። እንዴት ነው እንደዚህ ብሎ ወንድ ልጅ ከሴት ጋር ይመላለሳል? ልጁ ትዕግስተኛ ነው። የምር ነው። ልጁን አድንቄዋለሁ። አብሯት የመጣው ሊጸጥ ነው ያለው። የምር ሲነ ስርዓቱ ነው እየሰማራና የረገ ያላ ነው። ይሄ ያልበሰላት ፍሬ ሲጀመር ምን ወሬውን ራሱ መቼ ያውቃና እውነት እኔ ልጁን አደነኩት። አነጋገሩ መስመሳይ ማለት ነው። ያሳለፈችውን ነገር እየነገረ ነው የሚሰድባት። አንደኛ ወፍረሻል አላ የሆነ ጊዜ ላይ፣ ዛሬ ደግሞ ምንድን ነው ያለው? የሴት ልጅ ክብር አለ። አስመሳይ የምን ክብር ነው እሱ? የሴት ልጅ ክብር ማለት የደረሳትን ሴት ሁሉ እየሳማ መራመድ ነው። የሚያደርገው እሱ ነው፣ እራሱ ነው። ታውቃላችሁ ለምን? እሱ የራሱ የሚወጣ ቃላቶች ነው ልጆች እየወሰዱ ያሉት። ይሄ ቆሻሻ የሆነ ልጅ ማለት ነው። ባለስራ ናት አላለም እንዴ? ባለስራ ናት እንዴ? ተስፋ ጋጭጧን እየከፈተች ስንት ይውቱ ላይ ትወራላት። ሀቢብቲ ስራ አላት እኮ ከስንት ሰው ጋር ታኝታና ከስንት ሰው ጋር ውላ ነው ብር የምታመጣው። አታውቂም እንዴ? የእሷ ስራ እኮ በጣም ብዙ ነው። እኔማ እንደዚህ አላውቅም በህይወቴ ማለት ነው። አንተ ትየመር እየሰደበች ደግሞ አፉን ሞልቶ ማለት ነው። አፉን ሞልቶ እንዲግናች ስራ ፈታሪያች የሚላል እንዲ አፉን ሞልቶ ይሄ ደፋን ማለት ነው። በጣም ነው እንደየጠገበው በጣም ከምታስቡ በላይ። ለምንድን ነው እሱ ቆሆነ ማያስበው? የመጣበትን ለምንድን ነው የመጣበትን ማያስበው? ሃይሚ ከመሆኑ በፊት ማን እንደሆነ አያውቅም እንዴ? መኪናው ነገ ጠዋት ቢባል ማለት ነው። ዛሬ መጥቶ እንደዚህ ያወራ። ወይኔ በጣም ነው የሚያስጠላው። ኧረ በእናታችሁ እናንተ እኮ እሱ የካሜራ ደቅኖ ዝም ብሎ አትሳደቡ። ሃይሚን ዝም ብሎ አውቆ ነው የሚያስመስለው እንጂ ልጅቷ እንድትሳደብ ያደረጋለው ሚፍታ ራሱ አስመሳይ ነው። ሚፍታ አስመሳይ ሚፍታ ራሱ አስመሳይ ነው ማለት እኔ አልገባኝም፣ ግን አላውቅም። ፈጣሪ ነው ሴት ናችሁ፣ ራሳችሁን ጠብቁ ሴቶች ምናምን ራሳችሁን ጠብቁ። ልክ እንደሱ በቃ ወንድ ልጅ ከቀረበ እንደዚህ አንቺም ከሄድሹ እኔም ከሄድኩ ሊያቅፈኝ ነው እንዴ? እያቀፈ ለመሳም ነው። እኔን አንድ ነገር አላማው ምን እንደሆነ ታውቃላችሁ? እንደ በፊቱ ማናት ሃይሚ ልትለምነው አልቅሳ እንደናራን ህይወት የለኝም ምናምን እሱ ነበር የጠበቀው። ሴት ምክንያት እሱ ነው እንጂ እሱ አሁን ተስፋ ቆርጧል። ሃይሚን እንደማያገኝ ተስፋ ቆርጧል። ታውቂያለሽ? አይዋ ስለተናደደ እኮ ቆርጣለች። እሷም በጣም ልጓዳልሏል። ይኸውላችሁ ልንገራችሁ፣ እሱ ወንድ ልጅ ቆልቷታል ብሎ እኮ አይልም እኮ። ከወንድ ልጅ ቃል እንደዚህ አይወጣም። እሷ ደግሞ የዌልካም ለመጀመሪያ እንዴት እንደደነገጠ ልጁ አላየሽም እንዴ? አሁን ይኸውላችሁ የምናገረውን አታቋርጡኝ። በቃ እኔ መናገር ስለፈለኩ ኦኬ ተናገሪ። ይቅርታ ተናገሪ። እሱ ይኸውልሽ እሷ ቁሌታምም አይደለችም። አጠገቧም ያለው ልጅ የልጅ አዋቂ የልጅ እግዚአብሔር ከዚህ በላይ ከፍ ያደርገው። እሱ ነው እንደሚሰራው ግራ የገባው። ደግሞ ስራ አላት እኮ የኔ ጓደኛ ያለው ይሄድና ከዳጊ ጋር የምትሰራውን ስራ ያ ነው እሷ ስራዋ፣ ይሄ ነው ስራዋ። ሃይሚ ደግሞ ነግረዋለች። እኔ እኮ አሳዳጊ የበደለኝ አይደለሁም በስነ ስርዓት ያደግኩ ነኝ ብለዋለች። ስራ ፈት የሚላት ደግሞ እንኳን አይደለም ለሷ ለሌሎቹም ስራ የከፈተች እየሄደች የሰውን ቻናል የሱ ወንድሞች ሳይቀሩ ማለት ነው የሱ
ዘር ማንዘሩ ሳይቀሩ ከፈለጋችሁ ተቀበሉ ከፈለጋችሁ አትቀበሉ። መጨረሻ ላይ ተሳለ ለእንጋርሽ እሷ እንዲህ አይነት ባህሪ የላትም። እሷ የእሱ ባህሪ የላትም። ወንድ ልጅ ደግሞ እንደ ሴት ተገትሮ እንደዚህ አይነት ስድብ ወንድ ልጅ ቃል አይወጣም። እሱ ካልጨነቀው የእሷ ነገር ምንም ጉዳዩ ካልሰጠው ለምን ይናገራል? ለምን ይፈልጋታል እንዴ? መናገር አይችልማ። እሱ እኮ መናገር አይችልም እኮ በታኮ ነው የሚሄደው። እሷ ካልተናገረችለት እሱ የትኛውን አይዲያ አምጥቶ ለሰው ሲያሳምን ነው? ለሰው ደህና ማውራት እንኳን እኮ አይችልም። አሁን ነው ማውራት የጀመረው። ስለዚህ ይብላኝለት ለሱ። እሷ ስራ ፈት አይደለችም አይደለም ለራሷ የሀገሩ ልጆችን እንዳለ የስራ እንትን የሰጠች ልጅ ናትኝ። ስለዚህ ለእሷ ይጨነቅ፣ ለራሱ ይጨነቅ። ከአሁን በኋላ እሷ ስራ ፈትም ሆነች አልሆነችም ለራሱ ይጨነቅ። ምን ያስጨነቀው እኮ የራሱ ነገር ነው። እሱ እንዲህ የሚይዘውን የሚጨብጠውን ያሳጣው። ስለዚህ ምንም ደግሞ ሚፍታ እግዚአብሔር ይባርከው ትልቅ ሰው ነው። ግን ሚፍታ ራሱንም አስንቆ እንደገናም ደግሞ እዛ ተጨቃጭቆ እሱ እየተሳደበ ለተሳዳቢ እንዲሰጣት ባያደርግ ሚፍታም ይሄንን ከሰማው በአላህ ለምነዋለሁ እንደዚህ አይነት ነገር አያድርግ ድጋሚ። ገባሽ? ለተናገረው ቃል ዛሬ ደግሞ አውቆ ነው። ገባሽ? እሱ ራሱን ለማውጣት ስለሚፈልግ ብቻ ነው። አንድና አንድ ራሱን ንጹህ ለማድረግ ብለዋለችም ደግሞ ጨዋታ አይስራህ ብለዋለች። እሷ መቼ መልሳታለች? ዛሬ እንደ ጨዋ አይስራህ አለች። ትላንትና ገና ስትመጣ የተጠመጠመባት እሱ የተጠመጠመችው እሷ የስራ ክፍት ቦታ እሱ የሚያውቃት ሴት ይሄ ነው ስራዋ። ምን ለጣጠፍ አንገት ስር መግባት አላየሻትም እንዴ? ዳጊ እንትን ላይ እንዴት እኔ ሴቶች ልጆች አሉኝ እንደዚህ መናገር የለብኝም ግን መናገር ስላለብኝ ደግሞ እናገራለሁ። ገባችሁ? መናገር ስላለብኝ እናገራለሁ። ስለዚህ እሱን ይጭነቀው። ሀይሚ ምንም አትሆንም። ለምን እሱ ግራ ገባው? ለምን ተጨነቀ? እሱ ምን አጨናነቀው? እንደፈለገች ብትሆን እሱ እኮ መናገር አይጠበቅበትም እኮ። ስራ ፈት ሆነች ስራ ፈት ማልሆነች ገባች? አሁንም ቢሆን ደግሞ እንዳላወቀ የሚሰራው አውቆ ነው። ሚፍታ ለሱ ሳይነግረው እሷን አይጠራም። ለራሱ ስለሆነ የራሱ ገባሽ? እሱ ራስ ወዳድ ነው፣ ሰልፍሽ ነው። በጣም ራሱን ይወዳል። በጣም በዚህ በዛ የሚሯሯጠው ለራሱ ብሎ ነው። ስለዚህ እሱን ይጭነቀው። ሃይማኖት አትጨነቅም። ራሷ ኮንፊደንስ ያላት ናትኝ። በራሷ የምትቆም ልጅ ናትኝ። የምትናገረውን የምታወራውን ምን ማድረግ እንዳለባት የምታቅሊ ስለሆነች ለእሷ ምንም አያጨናንቀው። ይብላኝለት ለሱ ይጨነቅ። እንደዚህ ከትላንት ጀምሮ ግራ አለገባ። አመሰግናለሁ። ከዚህ በላይ ትናንትም ዛሬ ማርያምን ትክክል ነሽ። ልደቷ ቀን እንደውም የራሱ የእሷ የሚወጣ ቃል በጣም ነው የሚያስጠላው። ለምን ታውቃላችሁ? ልደቷ ቀን የራሱ እንትነሽ አሮጊት ነሽ ምናምን እያለ ልጆቹ ደግሞ በሱ አፍ የሚወጣ ቃላቶች ወስዶ ደግሞ እንደዚህ ይላሉ። ለምንድን ነው እንደዚህ ልጅቷ እንድትሳደብ ለምን ያደርጋል? ለምን ምን አደረገች እቺ ልጅ? አሁን ምን አደረገች? ምንድን ነው ጥፋቷ? ምንድን ነው? እሱ ሴት ነው እንደ ምንድን ነው የሚመላለሰው ከእሷ ጋር? ሲጀመሩ እኮ እሱ ከራሱ አፍ እኮ አይደለም እኮ ይሄንን አስቦ አይደለም እኮ የሚያወራ። እዚህ ከቲክቶክ እኮ ነው ወስዶ የሚያወራ። ዩቲዩብ ላይ የሚያወራው ነገር ሁሉም ከዚህ ከቲክቶክ ነው የሚወስደው። ከቲክቶክ በውስጥ የሚያወሩ ልጆች አሉ። እዚህ ጋር የሚወራውንና የራሳቸውን ሀሳብ ወስዶ ለሱ ይነግራሉ። ይሄንን እኮ ነው ወስዶ እሱ የሚያወራና በሷ ላይ አክሽን የሚያሳየው። ዝም ብሎ ካሜራ ደቅ ነው ሀይሚ አትሳድቡ ምናምን ይላል እንጂ በጣም አስመሳይ ነው። ሲጀመር ሲደቡ እያለ ነው። ያወራቸዋል። ሀይሚን ለሚሳደቡ ልጆች በውስጥ ያወራቸዋል። በዛ ላይ ሀይሚን ዘቅዝቀው የሆነ ነገር ብለው የጻፉትን ሰዎች የሱን የሆነ ነገር ካደረጉ ላይክ ያደርጋል፣ ኮሜንት ይሰጣል። ገብታችኋል? እሱ እኮ ነው እሷ እንድትሳደብ እያረጋ ያለው እኮ እራሱ ነው። ራሱን ነፃ ለማውጣት ነው። አንቺ ደግሞ እሱ እኮ በጣም እንደዚህ ስታዩት ሞኝ ይመስላችኋል እንጂ በጣም ሰልፍሽ ነው አልኳችሁ እኮ። ራሱን ንጹህ ለማድረግ እኮ ነው እሱ የሚጣጣረው እኮ ስለ ራሱ ነው። ግን እሷ እግዚአብሔርን ስለያዘች እግዚአብሔር ከፊቷ ስለቀደመች ብቻ ሰዎችም አይጥሏትም። ነገም አትወርቅም፣ ዛሬም አትወርቅም እንጂ ዝም ብላችሁ ስትመለከቱ እሱ የራሱን እንጀራ እኮ ነው እየጋገረ በዚህም በዚህም እየተሯሯጠ ራሱን አሳማኝ ሆኖ ራሱን ንጹህ አድርጎ ቅድም እኮ ተናገረ። ከሶሲ ጋራ ብፈልግ ኖሮ እኮ በፊት እንትን እላት ነበረ አለ። በፊትማ ግንኙነት ነበረን አቋርጠናል እኮ ብሎ ነግሯታል እኮ ከዚህም በፊት ስራ ጨርሰናል። ምንድን ነው
ብሏል። ከራሱ አንደበት የበፊቱ ድራማ ስራ የላችሁም ትላለህ አንቺ። ስራ ኖረሽ ነው እዚህ የመጣሽው ገገማ ልጅና እዛ ቡሪ ላኪ ተፈለግሽ። እሱ ያለው እኛ ጨርሰናል ስራ። እሺ ይሄን ለሱ እሱ ያለው ልክ ነው። እሷ ግን እንደው ግን ሴት ሆነው ግን በሴት ልጅ ላይ እንዴት ይፈረዳል? እኔ እኮ ትልቅ ሰው ነኝ። ማርያም ይወራሉኝ ነው እንዴት ነው አያፍሩም እንዴ? ትንሽ ካንደበታቸው ለወንድ ሲቆሙ እሱ በራሳቸው ዝቅ አድርጎ ወንዶችን ትላንትና ትላንትና እኮ አብራኝ ሀይሚ የአንቺ ቁልፌ ነሽ፣ የህይወቴ ቁልፍ ነሽ። አንቺን ካገኘሁ ነው ህይወቴ ሁሉ የተቀየረው። ከስንት ነገር ነው ያወጣሽኝ። አንቺ እኮ እኔን ሰብስበሻሽኝ እኮ ከስንት ነገር። እኔ እኮ ዛሬ እዚህ አልነበርኩኝም ብሎ ሲላት የነበረውን እኮ ነው ዛሬ። ሚፍታም ቢሆን እኮ ይታዘባል እኮ ወንድ እኮ ነው ሰብስክራይብ ፈልጎ ነው። በእናታችሁ ሲጀመር ሚፍታ አይደለም እኮ ይሄንን አስቦ ያመጣ እሱ ራሱ ነው። ሚፍታህን ሊራ ሚፍታህን መጥቶ ካሜራ እንዲደቅን ያደረገው ራሱ ነው። ሀይሚ አይደለም ራሱ ጥራት ብሎ ራሱ ጥራት ብሎ ሚፍታ አይደለም ራሱ ራሱ ማይችል የሄደው ሀይሚ ላይ አፉን ይከፍታል። አንደኛ ነገር ደግሞ ስለ ፍፄ ደግሞ የትላንትናውን ልንገራችሁ። ይኸውልሽ ፍፄ ራሱ በጣም የተቀየረው ያ የመሰለ ልጅ እንደው ሲጀመርስ እንደው ኧረ እኔ ከአንቺ ጋር አልመጣም። እኔ ሀይሚ ንጹህ እህቴ የምወዳት እኔ አንቺ እሷ በአንቺ ልቧ እና ይኸውልሽ ተመልካች እኮ ሞኝ አይደለም እኮ በባትሪ የሚሰራ ሻንጉሊት አይደለም እኮ። የተመልካቹ ጭንቅላት ከእሱ ይበልጣል እኮ። አውቆ ነው እንጂ የሚመለከታቸው አውቆ ማለት ነው። ስራ ነው እያለ እያሳለፋቸው እንጂ ልንገርሽ መሰለው እንዴ አረብ ሀገር ቢሄዱ ያልተማሩ መሰሉት እንዴ? ህይወት አስተምሯቸዋል እኮ የአረብ ሀገር ሴት። እኔ የምልሽ ማለት ነው በዚህ ላይ ሂጂ ዛሬ ስራ ፈትነሽ ባለው ነገር ላይ ሂጂ። የምር በጣም ውስጤን በጣም እያቃጠለ ነው። ስራ ፈትነሽ ባለው ነገር ይኸውልሽ ስራ እሷ ለስንቱ ነው የከፈተችው? እስኪ ስማቸውን ልጥራሽ። አላውቀውም ስማቸው። ስንቱ ነው የመጣው? እንኳን አይደለም የበፊቶቹ የእሱ ጓደኞች የዳንኤል ቻናል እንኳን እኮ 100 ሺህ ገባ እኮ 100 ምናምን ሺህ። እሷን ወስዶ በእጃ ዙሮ እሷን ወስዶ እሷን እዛ ውስጥ ከቶ ያው የዋህ ስለሆነች የሰውን ስኬት ስለሚያስደስታት ብቻ እዛ ውስጥ ወስዶ ጥሎ እሱ እንደማያውቅ ሆኖ ራሱን አወጣ። ስሜን ራሱን አወጣ አይደለም ራሱን አወጣ። ስሜን እንገርሽ ዳንኤል እኮ ሀይሚ እኮ አታውቀውም። ሱሲን እኮ ሀይሚ እኮ አታውቃትም። ራሱ አምጥቶ በእጃ አዟዙሮ እሷ ላይ ነገሩን ደፍድፎ እሱን ነፃ አውጥቶ ይገርምሻል። እግዚአብሔር ስላላት እኮ እንጂ ይሄ ልጅ እኮ የሚሰራው ስራ እኮ ስራ አይደለም። ልብ ብላችሁ ስታዩ ጥላ ነው የሚያደርገው። ተመልሳችሁ ወደ ኋላ ስትመለሱ እውነቴን ነው የምነግራችሁ። በዚህ ደረጃ ለምን እሷ እኮ እግዚአብሔር ቀድሞላት ደግሞ የሚቀድማል ነገ የሚቀድምላታል። እንደው ደግሞ ስራ ፈት ላይ ባለው ነገር ማለት ነው ትንሽ ማለት የሚፈልገው ነገር አቤት ሄዱበት በሱ ዋና እኔ ቅስሜ ስለተሰበረው ስራ ፈትነሽና ደግሞ ቆልቷታል ያለውን ይሄ አፈሪ ብላሺ የሚቆላ ነገር ይቁላ ሁሌ ባለጌ እሷ ስራ ፈት አይደለም። እሷ ስራ ፈጥራ አንድ የሱን ወንድም ቻናል ከፍታ ሰርታ እስካሁን ይሄን ደረጃ ያደረሰችው ሀይሚ ናት። የሱን የራሱን ከዜሮ አስጀምራ ሰው ያረገችው ዳና ለብስና ዳና ምግብ እንዲበላ ያረገችው ሀይሚ ናት። ገባችሁ? ካሜራ ፊት ላይ ቆሞ እንደ ሰውና እንደ ወንድ እንዲያወራ ያረገችው ሀይሚ ናት። አይዲያ ማምጣትን ያስለመደችው ሀይሚ ናት። እሱ ሲጀመር የራሱ የሆነ አይዲያ የለም። እሷን ማናደድና ሴት አምጥቶ በሷ ፊት መሳም ነው እንጂ የሱ አይዲያ ሌላ አይዲያ አምጥቶ አያውቅም። እኔ ይኸው 1 ዓመት ከምናምን ተከታትዬ ዋለ ሌላ አይዲያ አምጥቶ አያውቅም። ሁሌ ሴት ማምጣትና በሷ ፊት ሴትን መሳም ነው በቃ የሱ የሚያስተምረው አይዲያ። አንድ ነገር ከሱ የተማርኩት ነገር የለም ምንም ማለት ነው። ምንም አያችኋት? ጭንቅላት ያላትና የተማረች አእምሮ ያላት ልጅ ሁሌ የምታመጣው ነገር ራሷን ጠብቃ ሪቀት ጠብቃ በቃ ካፏ የሚወጣውን ነገር ጠንቅቃ በስነ ስርዓት ነው ራሷን ጠብቃ የምትሰራው የምታመጣቸውን አይዲያዎች ማለት ነው። አያችኋት? የራሱን ጓደኞችን እያመጣች ነው እንጂ ከሩቅ ልክ እንደሱ ሻሌና
ጎዳና ለሚያድሩ ሴቶች ወይ ወንዶችን እያመጣች አይደለም እሷ አይዲ እያመጣች የምትሰራውና የራሱን ቻናል 250 ያስገበችው የራሱ ሰው እያመጣች 250 ያስገበችው የራሷን አዋርዳ ዝቅ አርግታ ያላደረገችውን ቀልበት አድርጋለሁ እያለች ያላፋቀረችውን አፋቀርኩ እያለች ያልበላችውን በለው ያልታመመችውን ታመምኩ እያለች የራሱን ቻናል ያሳደገችው ሃይሚነት በዛ ላይ አፉን ዛሬ ላይ ቆሞ በሴት ላይ ተደግፎ ቆሞ ስራ ፈት ይላል እንዴ? ስራ ፈትማ እሱ ነው። አየ ነው ከማንም ሴት ጋር እየተለጣጠፋና እየተሳሳመ ገነት የምሬን ነው የምልሽ። ዛሬ በዛሬው ንግግሩ ብዙ ተመልካች ነው የተሰበረው። የምሬን ነው የምልሽ። እንዴ የመጣብን ሁሉ ይከፍትብናል እንዴ? እሺ ስራ ፈትናት አይደለ ሃይሚ? እሱ ለምን ታዲያ አርፎ ራሱን ችሎ አይሰራም? ለምን አይሰራም? አቤት ማን አይሰራም? እርግጠኛ ነኝ ትራቀው እስቲ ስራ እስቲ ራሱን ችሎ በፊት የኔ ገነት በፊት እናውቀዋለን እኮ በፊት እኔ ድሮ ነው የምከታተላቸው ድሮ አውቀዋለሁ። በስንታኔ ነው ዩቱብ የሚመጣ የነበረው በስንታኔ ዩቱብ የሚመጣ የነበረው። አሁን እሷ ሂዱና ቤተሰቦቻችሁ ደውላችሁ እኔ ከማውራታችሁ በፊት ሄዱና ላይቭ ላይ 24 ሰዓት ምናምን ስራ የላችሁም አላለም? ምን አግሏል? ማንን ነው እኛ ነው እኛ ባሳደግናቸው እኛ ላይ አፋቸው ይከፍታሉ። ያመጣ ይሄ መጣ እኮ ቀድሜ ነግራቸዋለሁ። እዚህ ጋር ማለት ነው እዚህ ጋር ላይፍ ላይ ቁጭ ብለው እዚህ ጋር ኢጃዛ ቤት ቁጭ ብለው ስራ ፈተው አረብ ሀገር ቁጭ ብለው የሚውሉ ሰዎች ናቸው። ለሱ ይሄንን ሪከርድ እያደረጉ የሚወስዱት ማለት ነው። አንድ ለራሳቸው አይኖሩም፣ ለቤተሰቦቻቸው አይኖሩም፣ ለህይወታቸውም አይኖሩም፣ ለልጆቻቸው ራሱ አይኖሩም። ሁለተኛ ደግሞ ሳያገቡ የራሳቸው ህይወት የተበላሹ ሴቶች ናቸው ለሱ ሪከርድ እያደረጉ የሚልኩትና የነሱን ሀሳብ እየሰማ ነው። እሱ በራሱ አይዳ ሄዶ አያውቅም። ገባችሁ? ቆይ እሺ አሁን ላልሽው አራስ አንቺ ኮንፊደንስ ቢኖርሽ በሰው ጭንቅላት ነው እንዴ አንቺ የምትማረው? የራሱ ቆይ ምን ጭንቅላት አለውና ነው የኮንፊደንስ በሰው ነው የሚመራው። ገነት በሰው ነው የሚመራው። እስከዛሬ ባለው የሰው እየሰማ ነው እኮ እሱም የሄደው አቢብቲ እሱ የት ያገኛቸዋል? እነሱ የ32 ላሞች ይኸውልሽ አሁን ስለ ልጅ እሱ ስለሚንትን ስለሚሉት ታያቸው። እነሱ ማያገኙትም እኮ እነሱ ደግሞ ትላንትና አፉን ከፍቶ ምን እየወደደኝን ነው ከወደደኝ ሰው ጋር ነው እንጂ የሚሄደው እየጠላኝን ይጠላሉ አለ። ሲጀመር እሱ ስህተት እያደረገ የራሱ ሲሚኝ እሱ ስህተት እያደረገ የራሱ ሰው እሱን እየወደዳና ሰው እሱን እንዲደግፍ ነው የሚፈልገው። ገባሽ? የእሱ ስህተት ሰው እንዲያወራ አይፈልግም። ሃይሚ እየተረገጠችና እየተሰደበች እንድትኖሩ የሚፈልገው ሃይሚዬን እንዳይነካ ሜሎ ካፒታል አዲስ አረበና አንሹ በእናትሽ ኧረ አንሹ በቃ ይበቃል። እንዲያታውሩ የእሷን ቻናል ሰዎች ናቸው። አሁን ሃይሚ ራሷን ማለት ነው እንደ ሃይሚ የተሰደባ ሰው የለም ግን ከላይ እንደዚህ ሰደባኝ ለምንድን ነው እኔ የሚተሰደቡኝ እያለ 24 ሰዓት በካሜራ ፊት በቆመ ቁጥሩ ወደዚ ይወሳል። ግን እንደ ሃይሚ እሱ ተሰድቧል እንዴ? ማለት ለን ከዚህ ጋር እንደዚህ ቀጥታ 12,000 ሰው ኮሜንት ሰድቧት እኮ በነጋታው መጣች እኮ ጀግና ናት እኮ እሷ በራሷ በነጋታው መጣች። የመጣችው የሱን ቻናል ነይ ብሏት ነው የመጣችው። ጭንቅላት ቢኖር ኖሮ ገብታችሁ ማለት ነው። ግራ ገባኝ። ለምንድን ነው ሼር አድርጉ? ልጅቷ ትኑር። ልጅቷ የራስ ውረዱ ሸዋይዳ ኖ እሱ አይሰሙም። እነሱ እኮ የራሳቸው ህይወት ያረሩ ሰዎች ነው። የራሳቸው ህይወት እኮ አራሉ የነሱ አራሉ የሷንም የወንድ ማቶች ወደዛ ገደል ግቡ። እሺ አትጻፉ። እነሱ ማፈሪያ ናቸው። እግዚአብሔርን ማፈሪያ ናቸው። ሴት ሆነው በሴት እኮ ኢጃዛ ቤት ቁጭ ብለ አንድ ወር ገብቶ ሰርቶ እቺ አንድ ወር ሰሩትንም ለሱ ሚሊኩ ናቸው እኮ እንደዚህ የሚሳደቡት። ሊንገርሽ ነው እሷ እኮ ነግራለች። አንድ ቀን መጨታ አትይደል ያሊ ወጮ መጨታ ኤስኢስ ከዋላን ዳፋይስ ሲጀመራ ኢንፊስቶ ተገመለ በአማርኛ ይሄዳል።
አማርኛ አውሪና ይሰማል። የራሱ ጉዳይ። እኔ ማንንም የሚሰማበት ጭንቅላት የለኝም። እኔ በራሴ እኔ ሴት ነኝ። በሴት ጎን ነው ማን የሚፈልገው በእኔ ላይ ከዚህ በኋላ ምን እንደሚመጣብኝ አላውቅም። እኔ ሴት ልጅ ነኝ። ሴት ልጅ እናንተ ደግሞ ምን ታካብዳላችሁ? ብሩኬ ማለት እኮ ማታ ሴት ጋር ተኝቶ ጠዋት እህቴ ናት ብሎ የሚፖስት ወንድ እኮ ነው። ምን ሆናችሁ ነው? ከማን ጀምሮ ነው የኢትዮጵያ ባህል ላይ እንደዚህ ሴትና ሴት እንደዚህ አንገት ለአንገት ተደራርጎ እየደነሱና ቂጥ ለቂጥ አገናኝቶ የሚደንሱ ደስ መጣ? እንዴት ነው? ለማንኛውም አንድ ነገር ልንገራችሁ እናንተ የኔ ቤት ገብታችሁ ማለት ነው ይሄንን ፎቶ ሼር አድርጉ። ይኸውልሽ ልንገርሽ ስራ ፈትላለው ይቺ አብራው የመጣችው ይሄድና ስራ ያ ስራ ነው ማለት ነው። ወንድ እየጠጡ አረቄ ይሁን አላውቅም ነገርኩሽ እኮ ዛሬ የእሱ ተራ አይደለም። የእሱ ተራ ነገ ነው። እሷ እኮ ተረኛ ናት። ልክ እንደ እንትን ነው በተራ ነው የምትራመደው። የእሱ ተራ አልደረሰም። ለምን አይን ታዲያ እንዴ? ለምን አይን ከዳኒ እንደዚህ አላለም እንዴ? መገኘት የሌለውበት ነው የተገኘውት ከዳንኤል ጋር አለ አላለም እንዴ? ዛሬ እሷ ምንድን ናት? እሷ የነዳንኤል ትራፊ አይደለች እንዴ? ወይኔ ሀይሚ ሰው አደረገች። መጨረሻ ላይ ደግሞ ስራፋት። ኧረ አንተ ራሱ ስራፋት እንጂ እሱ ስራ ይስራ፣ ችግር የለም። ሀይሚ ስራ ፈትናት። አንተ እሱ ስራ ደግሞ ገኒ አለች እና ገኒ ማለት ነው ማልገኝበት ቦታ ላይ ነው የተገኘሁት። ማልገኝበት ቦታ ላይ ነው ወርጄ የተገኘሁት አለ። ከዳኒ የተረፈ ትራፊ አንስቶ ደግሞ ማልገኝበት ቦታ ይላል እንዴ? ይኸውልሽ እውነት ለመነጋገር እሱ ማይገኝበት ይኸውልሽ እሱ ክብሩን የጠበቀ ስለሆነ ይኸውልሽ ክብሩን የጠበቀ ራሱ በራሱ ክብር ያለው ሰው ቢሆን ኖሮ ራሱ አይቺ ማነው ስሟ? እቺ ማነው ስሟ? እኔ ስሟ ይያዝልኝ። ሊዲያና አይደለም ያቺ ማነው? ሱሲ የዳንኤል ትራፊክ ሆናት። ታዲያ ለምን አለች እኮ ዛሬ ራሱ ያለች የመሰለኝ ቅመም እኮ መልስ በዛ መዛን መልሱን የሰጠችው ላይፏ ስለተበላሸ አሳዘነች አለችኝ። እግዚአብሔርን መልስ መልሳለች። ሴት ናታ። ይኸውልሽ ሴት ስትሆኚ ብትበድልሽ እንኳን ለሴት ታስቢያለሽ። ይሄ ነው ሴትነት። አስባ ነው ገባሽ? መስሏት ነው። እነሱ ዱርዬ ናቸው። ቀጣቸውን የጣሉ ዱርዬ ናቸው። እነሱ ምንም አይነካቸውም። ሲፈልጉ እዛ ይሄዳሉ፣ ሲፈልጉ እንደ ምንድን ነው እንደ ቆርኪ ታውቂያለሽ? የብሬ ወር ነው የምታገኙ። እንደ ቆርኪ ቢያቸው እነሱ ቆርኪ ናቸው። ስለዚህ እኔ እኮ የሚገርመኝ ማለት ነው ያኔ ከዳለካ ዳኒን ፈርቶ ለመሸሽ ማለት ነው ነገሮቹን እናስተካክልና ከዚህ ልውጣ አለ። ያው ዳኒ ሌላ ሀገር ሌላ ቦታን ስለማያስገባ ማለት ነው ማልገኝበት ቦታ ወርጄ ነው የተገኘሁት። አሁን የቱ ቢሮ ነው የተገኘ? እኔ እሱ ብቻ ነው እንደ ድራማ የሆነብኝ እሱ ንግግር ነው። እኔ ማልገኝበት ቦታ የተገኘው ብላለች እኮ ራስን ያስ ማለት ዝቅ ያረኮ ራሲ በራሲ ይኸውልሽ ሃይማኖትማ ሰው እዛ ከዳኒ ጋር እንኳን ልትቆም አንገቷ ላይ ሲያስርላት እንኳን እንደቀፈፋት እባብ እንደነካት መለጣጠፍ አትወድ። አሁን ራሱ እንዴት እንደሆን እየከበዳት ብቻ እሱን ለማናገር በፊቷ ይነበባል። አታውቅም፣ ይነበባል በፊት እውነት ለመናገር ይቺ ከቤት ስነስርዓት ካለው ቤት ስነስርዓት ካለው ቤት ውስጥ እኮ ነው የወጣችው። ያት እስቲ የሰው ልጅ እኮ አስተዳደገም እንደዚህ አይደለም ብላለች። እንትኑ ቀን ሰኞ ቀን ነው አይደል ልደቷ? የዛንም እንደሆነ ስናገር አስተዳደገም እንደዚህ አይደለም ብላለች። ልክ ነው መልስ መልሳለች። ግን ዛሬ በሰጠችው መልስ እግዚአብሔርን ማለት ነው መልስ መልሳለች። ምክንያቱም ኮሜንት ለማጽፈሽ ማታቂበት ቤት ሄደሽ የጻፍሽ ስላት አይ ላይፏ ስለተበላሸናለች። ስለዚህ እሷ ብቻ ናት እንደ ኮሜንት ታዲያ አለሙን ሁሉ ለእሷ ስትሰደብ 12,000 ሰው ሲሰድባት ትገደል ሁሉ ሲል ምነው የት ነበረ ታዲያ? የሶስናን ኮሜንት ነው እሱ የሚከታተለው። ሼር ነው እህቱ አይደለች እንዴ ነፃ ለማውጣት? አሁን ደግሞ ብሩኬን ነፃ ለማውጣት ማለት ነው አድማ ሰርቶ ከፊፄ ጋር ጓደኛ እንድትሆን ከቡርኬ ጋር ከላስ ጨረሰች እኮ የአንድ ፍቅር አለቀው አለች። ጨረሰች ማውቆ ነው ጨረሰችም አይደለም። አሁን የኛ ንግግር ጨረሰች አልጨረሰችም አይደለም። እኛ እሱ በሚናገረው ነው። እሱ ሴት ልጅ እንደዚህ አድርጋት ሴት ነሽ ለሴት ትቆሚያለሽ። ግዴታሽ ነው። እኔ ደግሞ ግዴታዬ ነው። እኔም ሰው ዜጋዋ ነኝ። ገባሽ? ሴት ነኝ፣ የሴት ልጅ እናት ነኝ። ሴት ልጅ እንደዚህ ሲያዋረድ እሱም ደግሞ ቢዋረድ እንደዚህ እንቆምለታለን።
እሱንም እንደሚያዋርደው ከመጣን እሱም እንቆማለን። ገባሽ? እሱም የሀገራችን ልጅ ነውና ግን ሴት ልጅ አብራው ስንት ነገር ለፍታ አብራው ስንት ደክማ አብራው እሱን ለማስደሰት እኔ አውርቼ እኮ አልጠግብም ስለሷ ምንም እንደማደርግ እኔ የሚጽፍልኝ ሁሉ አጣውንትን ስቶሪ ቢጽፉልኝ ልጆቼ እግዚአብሔርን እኔ በእንግሊዝኛ ሳትሜ በነፃ እንትን እለው ነበረ። እውነቴን ነው ብለሽ ልትለሽ አንቺ ብቻ አይደለሽም እግዚአብሔር ሁሉም ነው እንጀት ልንገርሽ የሚጻፍላት እኮ ናት እሷ የሀገር ሀብት ናት። ልንገርሽ በስነ ስርዓት የሚይዛት ሰው ብታገኝ የሀገር ሀብት ናት። አስበው ከሆነ ተሳስተዋል። ስሚ ልንገርሽ ቢኮዝ እሷ ስንቱን ነው እሷን ወዳችሁ እነ ማህያን ብትሉ እነ ሀሰንን ብትሉ ስንቱን ነው እሷን ዛሬ ሁሉም በእኛ ላይ ይጨፍራል። ደግሞ 24 ሰዓት እናት ይላል። ደግሞ 24 ሰዓት 24 ሰዓት ስለ እናት የሚያወራው ሴት እኮ ናት። ነው ውዴ እሱ ሲታመስ ብቻ ነው እናት ያላት እንጂ ምንም ነገር ልብስ እንድላክ እኮ ነው እንደዛ ብሎ የሚያሽቃብጠው። ውሻ ነው እግዚአብሔርን አልገባችሁም? እሱ እናት የሚለው ለምን መሰለሽ? ስደት ሀገር ያለች እናቷ ይናፈቀቻት ከኔ ጭምር እናቴ ናፈቀቻት። ስለ እናት ሲወራ ነፍሷን ትሰጣለች። እግዚአብሔርን እኔ በጣም ነው ማከብርሽ። ሌበር ነው። እናንተ ዝም ብላችሁ ከንግግሩ ይኸው እሱ ያውቃል ሰዎችን እንዴት አድርጎ ታች እንደሚያደርግ ያውቃል። እናት ስደት ሀገር ያለች በእናት ጉጉት የሞተች እኔ እናቴን አሁን ብር ብዬ ገንዘብ ከሌለኝ አላያት እናንተ እኔ በግ ያርግሽና ከዚህ ውጭ በግ ያርግሽና ያጮለችው ናቸው በግሽ ዝም በያቸው። እነሱ ታውቀው ነው እኮ ሀሳባችንን እኮ ሊያቋርጡ ነው። ዝም በያቸው። ስራ ግቢ ኢጃዛ ቤት ከምትቀመጪና እንደዚህ ከሱ ጋር ማታ ከምትላላጪ ወደ ስራ ዳይ ወደ ስራ ዋይ እንደወርቅ አንገታቸው ላይ ቢያስሩት ይሻላል እኮ ሰሞኑን አሳትመው አንገታቸው ላይ እሱ በኋላ ማታ ላይ እዚህ ላይ ይገባል በል። ከዛ በኋላ ይሄንን ላይ እንደዚህ ስክሪንሾት አድርግቶ ምናምን ይልኩታል። ከዛ ነገ ደግሞ ዩቲዩብ ቆሞ ይሰራል ማለት ነው። ላጁን ከሱ ጋር ያንጠባጠቡ ያድራሩ ለማያገኙት ነገር ማለት ነው። ለዛ እኮ ነው ኢጃዛ ቤት ብሎ ስራ የላቸው የራሳቸውን ላይፍን እየገደሉ እነዚህ ሚሊንገርሽ እሷ ወንድም የላትም እንዴ? ምን ነው ወንድሟን እንደዚህ አታደንቅም? ምን ነው ወንድሟን ለምን እንደዚህ አታደንቅም? ወንድሜ ብላ አውጥታ ተዘግዘቅ እዚህ ጋር ተዘግዘቅ ትላለች። ተዘግዘቅ እሷ እቺ ባለጌ እቺ እነዚህ ቆሻሻ